ባልተባረከ ጽላት ቤተ መቅደስ አይቀደስም ጠንቋይ ቤት ተመላልሳ መከራውን አይታ ጸበል ተመላልሳ መከራውን አይታ ከቤተ መቅደስ አስወጥቶ በሰንበት ቀን ቅዳሴ አቋርጦ ቤተ መቅደስ ሳይሆን ግል ቤት ጸሎት እንድታደርግ የጠራትን ሰውዬና ይሄ ሰውዬ ምንድነው የሚለያቸው 480 በላይ አባወራ ንስሐ አባት የለውም ካሁን በኋላ ቅዳሴ የሚያስቀድሰው ሰው የለም ቤተክርስቲያን ከፍተው ካህን አውግዘው ተመለሱ አሉ ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ከክፉ ነገር ይጠብቅልን ይሄንን ብዬ ዛሬ ፕሮግራሞችን የምጀምርላችሁ የሕፃን ልጅ አጽም የቀበረውን ጉዳይ ይዤላችሁ መጥቻለሁ ምዕመኖቻችንስ የት ነው ያሉት ከቅዳሴ ሰንበት የሚሰርቁ ካህናቶችስ የት ነው የሚገኙት የሚሉትን መረጃዎች ይዤላችሁ መጥቻለሁ ብፁዕ አቡነ ኤርሚያስ ስለ ሚዲያዎች እንዲህ አይነት መረጃ አስደንጋጭ መረጃ ተናግረዋል የሳቸው መረጃ አቀርብላችኋለሁ ሌላኛው መረጃ ደግሞ በመተት የታሰረው ወጣት አመጣላችኋለሁ በመተት ያልታሰረው ፓስተርንም ይዤላችሁ መጣለሁ ሌላኛው መረጃ ከቤተ መቅደስ እስከ ባህር ዳርቻ ያለውን ጉብኝት ቲክቶክራ ይዛቸው የወጣቸው መረጃዎችና የሷንም የተወሰኑ መረጃዎች አውጣላችኋለሁ ከኔ በላይ ኃጢያተኛ ማን አለ የእናንተን ደብቆላችሁ ነው ያለችንም እህታችን ይዤላችሁ መጥቻለሁ ሌላኛው ደግሞ በጣም ደስ የሚል ፕሮግራም የሚሰራና የአባቶችን ታሪክ እያስቃኘን የሚገኘውን አንድ አስተማሪ የሆነ ፕሮግራም ይዤላችሁ መጥቻለሁ አንድ ወንድማችን እንዲያቆም በቃ ብሎናል በቃ ይበቃል ይህ ነገር ይበቃል ሁላችንም ተረባርበን ቤተክርስቲያንን አናፍርሳት ቤተክርስቲያን የሚያፈርሳት ውስጡ ያለነው እኛንን ብሎናልና ስለሱ በዝርዝር መረጃዎችን ይዤላችሁ ቀርባለሁ አርአያ መካሻን ይህን ፕሮግራም አዘጋጅቼ ማቀርብላችሁ መረጃዎች በተለይ የጾም ወቅት መረጃዎች እንዲሆኑ አድርገን አዘጋጅተን የምናቀርባቸው ስለሆኑ እናንተ መረጃዎች ለብዙ ኦርቶዶክሳውያንና ኢትዮጵያውያን እንዲደርስልኝ ሰብስክራይብ ላይክ እና ሼር በማድረግ መረጃዎችን ለሁሉም ሰው አጋሩልኝ ከመሸጋገሪያ በኋላ እንገናኝ የመጀመሪያው መረጃ ይሄ ቪዲዮ ነው ወደ ቪዲዮ ልግባ በቀጥታ እኩያ ልጅ እኔ በመጦረኝ ሰዓት እሷን እያስታመምኩኝ ያልሄድኩበት ቦታ የለም ያልሄድኩበት ጸበል የለም ያልሄድኩበት ጠንቋይ ቤት የለም ግልጹን ልንገራችሁ ወላድ ይፍረደኝ ያልሄድኩበት ቦታ የለም ነገር ግን በጣም በቃ ታከተኝ ራሴ ያመመኝ ነው ነኝ በጣም በሽተኛ ነኝ ብዙ ስኳር ደም ክፊት ኮሌስትሮል ሌሎችም ነገር ግን የሷ በለጠኝና እሷን በቃ እንዴት አረጋለሁ ያልካ አምላኬ ባክ እንግዲህ ግለጽልኝ አንተ እኔ ወደ ኃጢአት ገባሁ ንሳ በመግቢያ ሰዓት ላይ እንደገና በየጠንቋይና የተለያዩ ቦታዎች ላይ መሄድ የለብኝም ነበር ነገር ግን በቃ የልጅ ነገር ሆነብኝና በጣም ያው እንደነገርኳችሁ ያልኩበት ቦታ የለም በኋላ እንደው ቲክቶክ ከታተላለሁ እኔ እንደዚህ ሌላ ነገር ሳይሆን እንደዚህ እንደው የመፈሳዊ ነገር ሳይ አንድ ቀን እሳቸው ላይ እና እንዴ አልኩና በነፃ እንደዚህ ምናምን ይላሉ እንዴ እንዴት እውነትም ደግሞ እንደዚህ ስልክ አገኝና ቲክቶክ ላይ ስደውል ማለት ነው እኔ ደብተራ እንደዚህ ልጅሽን አድንልሻለሁ 15000 20000 ብር ትከፍያለሽ ወይ አንተ ኮንክ ማን ይሰልችቶኛል ጠንቋይ እና ብላክ ሊስት ጨምራለሁ ስል እሳቸውን አገኘው አሁን እሳቸው መጀመሪያ ቀን አለፍኳቸው ሊያታሉልኝ እንደዛኛው መስሎኝ ማለት ነው አሁን ሌላ ቀን ስደውልላቸው አዎ አባ ገብረ ማርያም ነኝ አሉ ከዛ እኔ እንደዚህ ነው ልጄ ታማብኝ እምኖረው ደብረ ዘይት ነው እንደዚህ ነው ብዬ ስነግራቸው ልጄ እንዳትታለይ ብዙ መንገድ ላይ የሚጨልፉ አሉና እንዳትታለይ ልጄ እንደዚህ ብለሽ ነይ ያው ቲክቶክ ላይ ተገልጿል አድራሻውም ሁሉ ነገር ተገልጿልና እሺ አባ ያን ይልምጣ አዎ ልክ በዛ መሰረት መጣ እዚህ ስትመጣ ማለት ነው እዛ ውስጥ ነው የተቀመጠችው በዛ ሰዓት መግባት አትችልምና እሳቸውም ያው በሰዓት ሄዶ አስተናሏት አዩት
እዚህ ጸሎት እየተጸለየ ማለት ነው። እኔ እንደውም አልሰማትም። አባ ሰሚያለሽ እዛ ውስጥ መንፈሱ እንደሚያረጋት አሉ። ሮጭ ወጣውና ሳያት ጠቅልሏታል እንደ ዘንዶ በቃ ያሰቃያታል። አባው አልኳቸው። ጸሎቱ ሲባል ቆየና ልክ ከዚህ ገብተን ማለት ነው ቤታችን እንደገባ ህልም አሳያት። ገና ጸበሉን ሳትጀምር ማለት ነው። ጸበሉን ሳትጀምር እዚህ በተጸለየላት ምንድነው እንትኑ መንፈሱ ሲመታን ያሳያት ምንድነው የሆኑ ህፃናት ልጆች ይመስሉኛል አለች። ወንድና ሴት ናቸው ነይ ይሉኛል። ይሄ በቪዲዮ ተቀርጾ ነው የሚለቀቀው። ሰልጠን ያለው የአባ ገብረ ማርያም የጥንቁልና ስርዓት ነው። የቤተ ክርስቲያን አስተምሮ አይደለም። የቤተ ክርስቲያን ስርዓት አይደለም። እየነገርኳቸው ያለሁት አሁን እናትየው ያልሄድኩበት ጸበል የለም፣ ያልሄድኩበት ጠንቋየት ቤት የለም፣ ያዳኑኝ ግን አባ ገብረ ማርያም ጋር መጥቼ ነው የሚል መልእክትን የያዘች እናት ነች። ልጇ በህመም ተሰቃይቶባት ተንገላታ ከደብረ ዘይት ያልሄደችበት ጠንቋይ ቤት የለም፣ ያልሄደችበት ጸበል የለም። ህዝቤ ዕውቀት ከማጣቱ የተነሳ ጠፋ የተባል ነው። እኛን አባቶቻችን አስተምሩን፣ ወንጌል ስበኩን፣ በቤተ ክርስቲያን ስርዓት አስጠምቁን፣ ከክፉ ነገር አርቁን፣ ስጋ ወደሙ እንዲቀበል ምዕመናኑን ስበኩ የምንለው ለዚህ ነው። ታቦት ቆሞ ገንዘብ፣ ካህን ቆሞ ገንዘብ፣ ንስሐ አባት ሆኖ ገንዘብ፣ መንፈሳዊ ወንጌል ሰባኪ ሆኖ ገንዘብ፣ አውደ ምሕረት ተቆሞ ገንዘብ፣ ምህረት፣ ድህነት፣ የስጋ ፈውስ፣ የመንፈስ ፈውስ የለም። ሰው ምን ፍለጋ እየሄደ ጓዳ ለጓዳ ቤት ለቤት እየሄደ አባ መሪጌታን እየተባለ ጠንቋይ ገና ቤት ለቤት ይመላለሳል። ይሄ ስቃይ ከየት መጣ? ከኛው ከቤተ ክርስቲያን ከቤተ መቅደስ ውስጥ ነው። ላሳያችሁ እንዴት እንደሆነ። እኛ አባት እንዲያልኩበትን ምክንያት ላሳያችሁ። እኛ አባትን ተመልከቷቸው። ቅዳሜና እሁድ ሰንበት ቅዳሴ ነው። ቅዳሴ ከ2 ሰዓት ተኩል ወይ ከ3 ሰዓት በፊት አያልቅም። እሳቸው ጋር ለመፈወስ የሚሄድ ሰው ከቅዳሴ ቀድሞ እዛ መድረስ አለበት። ከ2 ሰዓት በኋላ የሚመጣ አይስተናግድም። እኚህ አባት ቅዳሴ የማያስቀድሱ ቤተክርስቲያን የማይማሰልሙ ፈውስ የሚያከናውኑ ከሆነ እግዚአብሔር እኮ ነግሮናል። በስሜ አጋንንትን አወጣህ የሚሉኝ ብዙሃን ይጣራሉ ብሎናል እኮ ቃሉ። ቅዳሴ የማያስቀድስ ካህን ፈውሱን ከየት አመጣው? ልጠይቃችሁ። ቤተ ክርስቲያን ክርስቶስም ስርዓቱ እኮ ስጋውን ሊቆርስልን ደሙን ሊያፈስልን ወደ ምድር የመጣው አይደለም? ታዲያ ቤተ ክርስቲያን ቅዳሴ እያስቀደሰች ስጋ ወደሙ ልትፈትት ማለት ነው፣ ለልጆቿ ልታቀብል። ያን ጊዜ ምዕመናንን ከቤተ መቅደስ ጠርቶ ከዚህ ሰዓት ውጭ ቅዳሴ አታስቀድሱ፣ ኑ እኔ ጋር ፈውስ ፈውሳችኋለሁ የሚል የቤተ ክርስቲያን አስተምሮ ያለው ፈዋሽ ነው አይደለም አይደል? ካልሆነ ይኸው ማስረጃ በቪዲዮ ጭምር ነው ማስረጃ ማመጣላችሁ። ይኸው ቅዳሜና እሑድ ከ2 ሰዓት በኋላ የመጣ አንቀበልም። ቅዳሴ ስንት ሰዓት ይገባል? 11 ተኩል ወይ 12 ሰዓት ወይ 11 ሰዓት። ቅዳሴ ስንት ሰዓት ይወጣል? 3 ሰዓት ወይ 2 ተኩል። ከ2 ሰዓት በፊት ከመጣችሁ አንቀበላም አላችሁ። ስለዚህ ሰው ምን ያቋርጣል ማለት ነው? የቤተ ክርስቲያን ስርዓቱን፣ ቅዳሴውን፣ የሁሉም ጸሎት ማሳረጊያ፣ የሁሉም ጸሎት መከበሪያ፣ ዋናው ስጋው ደግሞ የሚቀበልበትን ቅዳሴ እንዳትሄዱ እያደረጋቸው። ይሄን የሚያደርጉት አባ ገብረ ማርያም የሚባሉት ግለሰብ ናቸው። አባ ነው የምላቸው። እኔ እንዴት ነው የምላቸው? ስማቸው አባ ገብረ ማርያም ስለሚል ነው። ተመልከቷቸው። እኚህን አባት የሚያጅቡ ሌሎች ካህናቶች ደግሞ አሉ። የሰው ሜሮን ያልነካት ህፃን ልጅ አጽም ተቀብሯል። ሜሮን ያልነካት ህፃን ልጅ አጽም ተቀብሯል በቤትሽ ላይ። ይህም አለ። የሰው አር ተቀብሮባቸዋል። ሰው አር ተቀብሮባቸዋል። ይህ አለ። እንቁላል ተቀብሮባቸዋል። ይህ እንቁላል ተቀብሮባቸዋል። ጥቁር ዶሮ ጭንቅላቱ ተቀብሮባቸዋል። ይህ አለ። ጥቁር ዶሮ ጭንቅላቱ ተቀብሮባቸዋል። ይህ ታልወጣ ሰው ምን በተበሰጨ ህይወታቸው ማለመጥፋቱ እግዚአብሔር አላልኩም ብሎ ብዙ ነገሮች አሉ። እዚህ ስትሄዱ መስቀል በእጃቸው ሰፋ ያለ መስቀል ይዘዋል። መታወቂያ ያልያዘ አይቀበሉም። ከ2 ሰዓት በኋላ የመጣ አይቀበሉም። እኚህ ሰው እንደ ካህን ጸሎት ያደርጋሉ። ቅዱሳን ስዕላን ወይ ደግሞ የቅዱሳን ስዕላን ቤታቸው ውስጥ አለ። የጸሎት ስነ ስርዓት አላቸው። ሌሎች አባቶች ገብተው አብሯቸው እውነተኝነታቸውን ይመሰክራሉ በእነሱ ቤት። እኔ የምነግራችሁ ቅዳሴ የሚያስቀር ካህን
በቤተ ክርስቲያናችን ካህን ይባላል እንዴ? ቅዳሴ አስቀርቶ እዚህ የሚወስድ ካህን ይባላል እንዴ? አይባልም። ትልቁ ስርዓት ቅዳሴ። ይሄ ቦታ የንፋስ ስልክ ላፍቶ ጠንቋይ ይባላል። ንፋስ ስልክ ላፍቶ ክፍለ ከተማ በወረዳ 1 ወይም ደግሞ በልዩ ስሙ ሐና ማርያም ማንጎ ሰፈር የሚባለው አካባቢ ላይ የሚገኝ ግለሰብ ነው። ቤቱ ነጠላ ለባሽ ሞልቶታል። ቤቱ ካህናት ገብተው ነጠላ ለባሽ ሆነው ተሰብስበው እንደ ክርስትና ኦርቶዶክሳውያን የሆናችሁ እያለ ከቤተ መቅደስ ምዕመናን እየዘረፉ እዛው ቁጭ አድርገው በሐሰት ፈውስ ያገለግሏቸዋል። ካልሆነ ቅዱስ ሲኖዶስ ያረጋግጥልን፣ ካልሆነ ቤተ ክህነት ያረጋግጥልን። የወረዳው የክፍለ ከተማ ቤተ ክህነት ጸሐፊ አቶ ነው የሚባሉት መጋቢ ዳዊት ሊቀ ጳጳስ ያልሆኑትን ሊቀ ጳጳስ እያሉ በማዕረግ ሲጠሩ እንዲህ አይነት ምዕመናን ሲዘረፍ ግን ዝም ነው የምትሉት። ስለዚህ ቤተ ክህነት በቤተ ክርስቲያኑ አቅራቢያ ያውም ሐና ማርያም ቤተ ክርስቲያን አጠገብ ነው። እንዲህ ሲደረግ የቤተ ክርስቲያን አስተዳዳሪም አይጠይቅም፣ ስርዓት አያሲዝም። ምክንያቱም ምዕመናን እየተበላን የክፍለ ከተማውም የስራ አመራር የሚመለከተው አካል ስለ ምዕመኑ አይገደውም፣ ስለ ገንዘብ ብቻ ነው። እና እንጠይቃለን፣ እንዲህ አይነት ቦታ እንዳትታልሉ። ቅዳሴ የሚያስቀራችሁ በነገራችን ላይ እዛው ራሳቸው ቪዲዮ ላይ ገብታችሁ ስትመለከቱ ንስሐ ግቡ ማለት ኃጢአት ነው ወይ ይሏቸዋል። እውነት ነው። ታዲያ ሲጀምር ሰይጣን ንስሐ አትግቡ እያለው እንደሚሰብካችሁ፣ ሰይጣን ስጋው ደግሞ አትቀበል እያለው እንደሚሰብካችሁ፣ አትስገዱ እያለው እንዲሰብካችሁ ፈልጋችሁ ነበር? አይደለም እኮ። የምትሄዱበትን ሰዓት እሱ አገልግሎት እየፈጸመ ያቋርጣችኋል። የሚያታልላችሁ በዚህ ብቻ ነው። ሌላ በምን ያታላችኋል? ንስሐ ግቡ እያለ ንስሐ የገባ ሰው የንስሐ ማሳረጊያው ስጋው ደግሞ እንደመሆኑ እየታወቀ ከቤተ መቅደስ እያስቀሯችሁ ንስሐ ግቡ ነው ያልኩት እኔ፣ ንስሐ ግቡ ማለት መቼ ኃጢአት ነው ይሏቸዋል። ለማንኛውም ንፋስ ስልክ ላፍቶ ክፍለ ከተማ ብቻ ሳይሆን የአዲስ አበባ ሀገረ ስብከትም በእንደዚህ አይነት ጉዳዮች ላይ ትኩረት መስጠት ቢጀምር የተሻለ ነው ብለን እናስባለን። እናመሰግናለን። ብፁዕ አቡነ ኤርምያስ ይሄንን ቪዲዮ ተናገሩ። ከዚህ በኋላ እኔ አንድ ነገር ነግራቸዋል። ስሟቸው እሳቸው መጀመሪያ ሚዲያ አቤት አቤት፣ አንዱ በአንዱ ሲሳለቅ፣ አቤት አቤት ቅድምድሚያ፣ አንዱ አንዱን ለማዋረድ። ይሄ ጠባይ ከየት መጣ? ኢትዮጵያውያን ኦርቶዶክሳውያን፣ ይሄ ጠባይ ከየት መጣ? ጥሎ ማለፍ ከየት መጣ? ስም ማጥፋት ከየት መጣ? ገመናን ማውጣት ከየት መጣ? ከድንግል ማርያም አላየ ነው። ማሳሰብን ነው እንጂ እንዲህ አድርግለት እንዲህ አድርግላት ወዶ አይደለም ይሄን የሚናገረው፣ ወዶ አይደለም ይሄን የሚሰራው። ይሄ ጎሎት ነው። እግዚአብሔር ሆይ የገሌ ልብ ለውጠው ነበር አይደል የክርስቲያኖች ጠባይ። ብፁዕ አቡነ ኤርምያስ ይሄን የተናገሩት ቆየት ብለዋል፣ የዛሬ አይደለም። እኔ ያመጣሁላችሁ ሰሞኑን በጋሸና አካባቢ ቤተክርስቲያን ታሽጎ ቅዳሴ አቋርጠው ጸጥታ መዋቅር አድርገው ቤተክርስቲያን አሽገው አዘውብናል ብለው ቅሬታ አቀረቡ። ሽማግሌ የሆኑ አባቶች ደወሉልን። ብፁዕ አቡነ ኤርምያስ ጥፋተኛ አይደሉም፣ አረ እኛ ሽማግሌ የደወሉልንም እዛ ያሉ ናቸው፣ ካህናቶችም ናቸው። ካህናቶቹ ተወገዝን። 480 በላይ አባወራ ንስሐ አባት የለውም ካሁን በኋላ ቅዳሴ የሚያስቀድሰው ሰው የለም። ቤተክርስቲያን ከፍተው ካህን አውግዘው ተመለሱ አሉ። ስለዚህ ጉዳይ እሳቸውን አናግሬ ሰፋ ያለ ማብራሪያ ይዤላችሁ እመጣለሁ። ያለምንም ጉዳይ ጳጳስ ካህን አያወግዝም፣ ያለምንም መነሻ። ባልተባረከ ጽላት ቤተ መቅደስ አይቀደስም። ያልተባረከ ጽላት ነው እየቀደሱ ያሉት የሚል መረጃም ሰምቻለሁ። ከራሳቸው አንደበት ካልሰማው አልመጣም ካሁን በኋላ። ብፁዕ አቡነ ኤርምያስ ይህን የነገሩን እኛ ቤተ ክርስቲያናችን ላይ ሐሜት የሚሰራ ስለ ሐሜትም የሚቆም ሰው መረጃ አሳስቶን ቢመጣም ተመልሰን እንዘምትበታለን፣ አንመለስም። ለምን መሰላችሁ? የምንቆመው ከቤተ ክርስቲያንና ከእውነት ጎን ብቻ ስለሆነ ከዛ ውጭ አንመለስም። ይሄ ልነግራችሁ ነው። በመተት የታሰረው ወጣት ላሳያችሁ። ይሄ ልጅ ነው፣ መተት ነው ያሳሰረው። መተቱም እንደሆነ ልንገራችሁ። ከምድረ ገጽ አጠፋሻለሁ የሚል ዛቻ ነው። ይህ አሁን ዜና ሆኖ ተዘግቧል።
በምስራቅ ባሌ ዞን ጊኒር ከተማ ውስጥ ክብረ ነክ የሆኑ ስድብ በአደባባይ የተሳደበና ዛቻ የፈጸመ ግለሰብ በስርዓት ተቀጥቷል። ይሄ ግለሰብ ሆን ብሎ ተዘጋጅቶና አስቦ ህዝብ በተሰበሰበበት የጊኒር ወረዳ ፍርድ ቤት ቅጥር ግቢ ውስጥ የግል ተበዳይን ክብር የሚነካና የሚያንቋቅሽሽ ስድብ ከመሳደቡ ባሻገር ድንጋይ ከመሬት አንስቶ ከምድረ ገጽ አጠፋሻለሁ ብሎ ሲዝት የነበረም ማስረጃ አረጋግጧል ብሎ እና ይሄ ያው ክፋት ነው፣ የመተት ስራ ነው፣ ክፉ ስራ ነው ተብሎ 10 ወር ተቀጥቷል። ዜናው ስለገረመኝ ነው ያመጣውላችሁ። ሌላኛው መታ አድራጊ ላሳያችሁ። ይኸውላችሁ በክራይ ቤት እየተቸገራችሁ ያላችሁ፣ በታክሲ እየተቸገራችሁ ያላችሁ ሰዎች በጌታ በኢየሱስ ስም የራሳችሁ የሆነ መኪና እንዲሰጣችሁ፣ በክራይ ቤት ለተቸገራችሁ ሰዎች የራሳችሁ ቤት እግዚአብሔር አምላክ እንዲሰጣችሁ ዛሬ በጌታ በኢየሱስ ስም ጸልያለሁ። አሜን ላላችሁ ሰዎች በኢየሱስ ስም ይሁንላችሁ። በነገራችን የቤት ክራይ የተቸገረ ሰው አሜን ስላለ ነው እንዴ ቤት የሚያገኝ? ስለሰራ ነው አይደል? የክራይ ግብርም የሚያስቸግረው ሰው ወይ ደግሞ የታክስ ጉዳይ ያስቸግረው ሰው ስለሰራ ነው አይደለም ታክስ የሚከፍለው? ሀገር የምትዳደረው በሱ ነው አይደል? እና የታክሱ ጉዳይ እንዲቋረጥለት አሜን በማለት ነው እንደሚል። ይሄ እኮ ከመደበኛው የሃይማኖት ስርዓት ውጪ ስለሆነ ይሄ መተት ወይም ድግምት ይባላል። ኮት የለበሰ ደጋሚ ነው። እንዲህ የሚባል ነገር የለም። ቤት ተከራይቶ የሚኖረው ሰው የተከራየው ቤት መስራት ስላልቻለ ወይ ደግሞ ቤት የሚሰራበት እድል ስላልነበረው ይሄን ሰው ቤት እንዲያገኝ አሜን ስላለ ብቻ አይደለም፣ ስለሰራ ቤት ይሰራል። ሰው ልጅ ስለሰራ ግብር ይከፍላል። ይሄ እንዲቋረጥ የሚያደርግ ጸሎት ማምጣት ምን ማለት ነው? መንግስት ላይ የሚያምጽ ጸሎት ነው። ስርዓት ላይ የሚያምጽ ጸሎት ነው። ይሄ ጸሎት ሳይሆን ድግምት ነው የሚባለው። ልክ እዛ እንዳያችኋቸው ጠንቋይ ቤት ተመላልሳ መከራውን አይታ፣ ጸበል ተመላልሳ መከራውን አይታ ከቤተ መቅደስ አስወጥቶ በሰንበት ቀን ቅዳሴ አቋርጦ ቤተ መቅደስ ሳይሆን ግል ቤት ጸሎት እንድታደርግ የጠራትን ሰውዬና ይሄ ሰውዬ ምንድነው የሚለያቸው? እኛ ሰውዬ ቆብ አድርገዋል፣ ይሄ ግለሰብ ኮት አድርጓል። እኛ ሰውዬ በሰንበት ነው የሚያደርጉት፣ ይሄ ግለሰብ በእያንዳንዳችሁ ቤት በፈለጋችሁ ሰዓት አሜን ባላችሁ ሰዓት እንዲሆንላችሁ ይጠይቅላችኋል። በሃይማኖት ስም የሚጭበረበሩ ወንበዴዎችና ወንጀሎች መቋረጥ አለባቸው የትም ቦታ። እኛም ቤተ መቅደስ እኛ ቤተ ክርስቲያን አካባቢ ዙሪያ አቅራቢያ የሚኖሩ የሚቀመጡ የሚሰፍሩ መራቅ አለባቸው፣ መሰናበት። ሰው ከወደደ ከቤተ ክርስቲያን ርቆ ይሄድ። ለነገሩ የሚዘርፉት ነጠላ ለባሽ ነው። ይሄን ምዕመን ልንሰራበት ይገባላችሁ። እችን ልጅ እንዲህ ላሳያችሁ። መጀመሪያ ከቤተ መቅደስ የወጣችው ራቁት የወጣችው ልጅ ራቁታችሁን ለመደነስ ነጠላ ለብሳችሁ ቤተ መቅደስ አትግቡ። ራቁታችሁን ለመቀደስ ወይ ደግሞ ለዳንሰኛ ለመሆንና በራቁት ገላችሁን ገላልጣችሁ ሴት ሆናችሁ ለመታየት ምን ስለሆነ ነው ቤተክርስቲያን የምትሄዱት? የቤተክርስቲያን ማስታወቂያ የምትሰሩት? እናንተ ባትፈልጉት ቢያንስ ቤተክርስቲያኗን ጠብቋት። ለምን እንዳልኳችሁ ልንገራችሁ። ታስታውሳላችሁ አይደል? ምችል ልጅ ይሄንን ነገር ስትሰራ ብዙዎቻችንም ወቅሰናታል። እሺ 10,000 ብር አልሰጠሽኝም ብለሽ ነበርና እኔ 10,000 ብር አልሰጠውሽ? ሰጠው። አዎ እሺ። ማን ነው እንደዛ ልትይ ቀረጻሽ? ሌላ ሰው ዝም ብሎ ሲሉ ድሃዋን አንገላታ 10,000 ብር ሰጠሽኝ ብላ የውሸት ቪዲዮ ሰርታ ከለቀቀች በኋላ ብዙዎች ሲወቅሷት ወስዳ ይሰረችው ነበር። ሰው መቼም ይማራል ይቅር ይባላልና በነገራችን ላይ ኃጢአት የሌለበት ሰው የለም። ቀጥሎ ደግሞ ከሷ የተለየች ደግሞ ሌላ ቲክቶከር አመጣላቸዋል። ኃጢአት የሌለበት ሰው የለም። የኃጢአት ደረጃችን ቢለያይም ሁላችንም ኃጢአተኛ ነን። እንደኔ ደግሞ የበደለ የለም። ለምሳሌ ሰራሁት የምትሉትን ኃጢአት በሙሉ ብትደምሩ እኔ ጋር አደረሱ። ለውድድር አይደለም እኮ እኔ ብሳለሁ በመጥፎ ስራ። ያንን ስላችሁ ቤተ መቅደስ የምንገባው ገላችንንም ስጋችንንም ነፍሳችንንም ለክርስቶስ አሳልፈን ልንሰጥ፣ ራቆታችን ወደ አደባባይ ልንወጣ አልነበረም። ከዚህ በኋላ ነበር ወደ ቤተ መቅደስ ገብታ ቪዲዮ መስራት የጀመረችው፣ የቤተ ክርስቲያን ማሰራት፣ ሌሎች ፕሮግራሞች። አያችኋት? እችን ልጅ ሰሚነሽ ኪዳነ ምሕረት እንዲህ ሄዳ ነበር። አስተዳዳሪው እንዲህ አስተናግደዋል። አይበላም። ይህ እዚህ ጋር የምታየው የእናታችን የሰሚነሽ ኪዳነ ምሕረት የገዳሟ ገድል ነው።
ልጆች መጥተው ይህን ይዘው ሄደው ታሪካቸው የተቀየረላቸው ነው። ሜቢ እንኳን ጊዜ እንኳን ባይኖርሽ በወር አንድ ጊዜ የኪዳነ ምሕረት ዕለት የካቲት 16 ሰኔ 16 እያየሽ ይህንን ጸሎት የምታረጊበት በክርስትና እንድትበርች ከዚህ በኋላ ህይወትሽ በቤተ ክርስቲያን እንዲሆን ጥሩ መንፈሳዊ ሴት እንድትሆኚ ገዳሙ ይህንን አደራ ሰጥቶሻል። እሺ አንድ ይህንን ነው። ሌላው ይሄ ቅባ ቀንዲል ነው። ቅባ ቅዱስ ማንም ሰው መንካት አይችልም ከካህናት ውጪ። ግን ቅባ ቀንዲሉ ልክ እንደ ቅባ ቅዱስ ስሪቱ ነው። በጣም ሽታ ያለው ቆንጆ ነው። ብዙ ሰዎች የተፈወሱበት ነው። ጠዋት ላይ ልክ ንስሐ የምትገኝበት ሰዓት ላይ በጸሎት ወደ ራቁት ዳንስ፣ ከገዳም ወደ ዳንስ፣ ከገዳም ወደ ራቁት ጭፈራ፣ ከገዳም ወደ ቢች ጃር ራቁት ሆኖ ቪዲዮ መስራት። ለዚህ ነው ቤተክርስቲያን ላይ ፕሮግራም የምታሰሩ አባቶችም ሰዎችም ከዚህ በኋላ ቢያንስ ተጠንቀቁ። ነገሩ ሰዎችን መጠበቅ አይቻልም፣ ይታወቃል። ሰዎችን ሰብስቦ መያዝ አይቻልም። ነገር ግን ቤተክርስቲያን ስዕል የሚሳልባቸው ቤተክርስቲያን ምስል የሚሳልባቸው አባቶቻችንን ሲያጠፉ ወይ ደግሞ ዓለማዊ ሲሳሳቱ እረፉ። በአደባባይ የለበሳችሁት ቀሚስን የያዛችሁትን መስቀል እፈሩ የምንለው ለዚህ ነው። ገዳምን የሚያክል ማስታወቅ ሰርተን ራቁታችንን በአደባባይ ጡታችንን ፓንታችንን የሚያሳይ ቪዲዮ የምንሰራ ከሆነ ይህም ጥፋት ነው። እንደ ምዕመናን ነው ጥፋተኝነታችን። ስለዚህ እነዚህ አይነት ነገሮች የምትሰሩ ወጣቶች እረፉ። አሁንም እንደሌላው ኃጢአት ሰርቻለሁ ምናምን የሚባል አይደለም። ቤተ መቅደሱ ቀርባችሁ በቅባ ቀንዲል እኮ አይዘሞትም፣ በቅባ ቀንዲል እኮ ጭፈራ አይጨፈርም፣ በገድል እኮ አይደነስም። ገድል ተቀብላችሁ ያሳያችሁን፣ ቅባ ቀንዲል ተቀብላችሁ ያሳያችሁን፣ ቅባ ቅዱስ ተቀብታችሁ ስጋ ወደሙ ተቀብላችሁ ቤተክርስቲያን ቀርባችሁ እኮ በየቀኑ ሐሰት ብትሰሩ በየቀኑ ወደ ቤተክርስቲያን እንድትቀርቡ እንጂ ራቁታችሁ ወደ አደባባይ ሰቅላችሁ ድጋሚ ዓለማዊ ሰው እንድትሆኑ አይደለም። እህታችን ፊልም ሰርታለች መሰለኝ በቅርቡ። ባምቢ እንደሷ የተዘመተበት የለም ነበር። ይዋት ምን እንዳለች ፈጣሪ ስንት ነገርሽን የሸፈነው አንዳንቺ ስራማ ቢሆን ኧረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መድኃኒዓለም። ሁላችንም ጉዳችን ተደብቆ ነው ያለው። የሁላችንም ጉድ ቢደበቅም ባይደበቅም የሁላችንም ጉድ አለ፣ የምናውቀው አለ። ኃጢአት አለብን፣ በደል አለብን፣ ጥፋት አለብን። ኃጢአት ያልሰራ ሰው የለም። ነገር ግን ኃጢአት በቀጠሮ አይሰራም። ኦርቶዶክሳውያንን ለመሰብሰብ ፎሎወር ለመሰብሰብ ኦርቶዶክሳውያን ጋር ተገብቶ፣ ሙስሊሞችን ለመሰብሰብ ሙስሊሞች ጋር ተገብቶ፣ ፕሮቴስታንትን ለመሰብሰብ ፕሮቴስታንት ተሆኖ ተገብቶ እንደገና ደግሞ ተመቶ በራቁት ቪዲዮ በራቁት ምናምን መሰራት የለበት። ትክክል አይደለም። ነገ ለሚቆጫቸው ነገር ዛሬ አትተግብሩት፣ አታድርጉት። በንስሐ ተመለሱ። ትክክል ያልሆነው ትክክል አይደለምና እህቶቻችን እንዲያታድርጉ ለማለት ነው። ይሄንን ሳስብ ይሄ የተመረቀው ልጅ ትዝ አለኝ። ሰሞኑን እየተለቀቀ ያለ ቪዲዮ ነውና ታዘብኩና አይቼ ለእናንተ ላስካፍላችሁ ብዬ አመጣሁት። What is your gender? Or is Asafa? What is your gender? What is? Oromo. What is your gender? Oromo. ሃይማኖት አላችሁ፣ አንገቴ ላይ ክር አለ። ሃይማኖት አላችሁ፣ ያው ነጠላ ልብስ አለ። እኛ ኦርቶዶክሳውያን መብታችን ነው ይሄው እንደንሳለን ራቁታችን ከማለት ይሄኛው ልጅ ይሻላል ለኔ። መንፈሳዊ ግልሙትና ይባላል። በቤተ ክርስቲያን በሌላ ነገር የምትሰሩ ቤተሰቦቻችን መንፈሳዊ ዘረፋን አትሞክሩት። ሌላ ቦታ እንኳን ልታጠፉ ትችላላችሁ። በቤተ ክርስቲያን ተጠግታችሁ ግን አታጥፉ እባካችሁ። ይሄን ልላችሁ ይሄ ወንድማችን አባታችን አምጥቶ እንዲመከረን አባታችን እንዲመከሩን ስሟቸው። እድሜው ስንት ነው? 85 ትናንትና ተቀበል። አሁን ያሉበትን እድሜ እንዴት ይገልጹታል? ምን ይመስላል? ምን ይመስላል ልነግርህ አልችልም። ምን ይሆናል ልነግርህ አልችልም። ለምን እንደሆነ ታውቃለህ? ጊዜ አሁን ነው። ከአሁን በፊት ጊዜ የለም፣ ከአሁን በኋላ ጊዜ የለም። አሁን እንዴት ታገኘዋለህ ብትለኝ እመልስልሃለሁ። አሁን ጥሩ ነው። ይህን ነገር አድርጌዋለሁ አሳክቼዋለሁ ብለው የሚያወሩለት ነገር አሉት። በእድሜው የባህር ኃይል የሕክምና መኮንን ነበርኩ። በኢትዮጵያ መድኃኒት ፋብሪካ የህዝብ ግንኙነት ኃላፊ ሆኜ ብዙ ዓመት አገልግያለሁ። በ7 ተንቀሳቃሽ ምስል ድምፅ ተውኛለሁ እና ወደ 10-12 የመጽሐፍ ትርጉሞች አሉ። በጋዜጦች ላይ በመጽሔቱ ላይ ብዙ ሰርቻለሁ። ጥሩ ጊዜ አሳልፌያለሁ። 30-20 እያሉ መውደቅን ይፈሩ ነበር። ሰው ምን ይለኛል ብለው። የምን መውደቅ? ሰው የራሱ ጉዳይ ነው፣ እኔን አይመለከትም። ለወጣቱ ያሉት መልእክት የአንተ ትውልድ
በጣም የማደንቀውና የምወደው ትውልድ ነው። ምክንያቱም ከኔ ከአባቴና ከኔ አእምሮ የተሻለ አእምሮ ያለው ትውልድ ነው። የሚያሳየው፣ የሚያስተምረው፣ የሚያርመው ቢያገኝ ተአምር መስራት የሚችል የታመቀ ኃይል ያለው ትውልድ ነው። ተአምር መስራት የሚችል የወጣት ኃይል አለ። ስለዚህ አሁን የምንናገረው የምንወቅሰው እንዲስተካከል የምንፈልገው ተአምር እንድትሰሩበት ነው። ጭንቅላታችሁ ገላችሁ እንድትገልጡበት አይደለም። ጫታችሁ እንድትቅሙበት አይደለም። መጠጥ ቤት እንድትዘንጡበት አይደለም። በጭፈራ በዳንኪራ እንድትነሽንሹበት አይደለም። ለራሳችሁም፣ ለሀገራችሁም፣ ለቤታችሁም፣ ለነጋችሁም እንድትሰሩበት ነው። እግዚአብሔር እንዲኮራባችሁ፣ ልጆች እንድትሆኑ፣ ወደ ቤተ መቅደስ እንድትመለሱ፣ ለእውነት በትምህርት በእውቀት በጥበብ እንድትሰሩ፣ እግዚአብሔር እንዲባረካችሁ፣ እናንተ እንድትመለሱ ነው እኛ የምንጥረው። የእኛ ፕሮግራም መሰረቱ ይሄ ነው። ሀገር እንድትጸና፣ እምነት እንዲበረታ፣ መንፈሳዊነት እንዲጠነክር፣ በማህበራዊ እሴት፣ በባህል፣ በወግ፣ በቋንቋ ተከባብረን እንድንኖር ነው እኛ የምንሰራው። ዋናው ትርጉሙ ይሄ ነው። ዛሬ እኚህ የ85 ዓመት አዛውንት የሰሩት ታሪክ ለእኔና ለእናንተ መማሪያ ነው። ለልጆቻችን መማሪያ ነው። ይሄ ጠንካራ ትውልድን የምናበረታው እንዲሰራ ስናደርገው ነው። እንዲሰራ ስናደርገው እድሉን እየሰጠን የሚሰራበትን ሲሳሳት አቅጣጫ እያስተካከልን ነው። የምንችለው የሳሳት የመሰለንን እችን ነገር እንዲህ ብታደርጓት እንላለን። ኃጢአተኛ ነኝ ወደ እኔ አትምጣ ያለ እግዚአብሔር ኖሮን ያውቃል እንዴ? የለንም እኮ። ከዛሬ ጀምሮ ቤተ መቅደስ እንዳትገባ ያለን እግዚአብሔር እኮ ኖሮን አያውቅም። እኛንን በገዛ ኃጢአታችን ከቤተ መቅደስ የምንሸሸው፣ እኛንን በገዛ ገላችን ኃጢአት ሰረን፣ በአንደበታችን ዋሽተን፣ ጥፋት አጥፍተን፣ በአይናችን አመንዝረን፣ በእጃችን ሰርቀን ወይ ክፉ ነገር አድርገን ከእግዚአብሔር የምንርቀው እኛንን። ስለዚህ ወደ እግዚአብሔር እንድንመለስ ዛሬም ጊዜ ያለን። ንስሐ ግቡ፣ ስጋው ደግሞ ተቀበሉ፣ ወደ ቤተክርስቲያን ተመለሱ፣ አባቶች አክብሩ። ስለዚህ ይህንን ስርዓት እንመልሰው። ይህ ወንድማችን ቤተክርስቲያን የምናፈርሰው እኛንን ይለናል። እኔ እንደዚህ አስቤ አላውቅም አልላችሁ። በጣም ብዙ ነገሮቹ ከኔ ጋር ስለሚግባቡና ስለሚመሳሰሉብኝ ልንገራችሁ። ከኔ አንደበት ይልቅ እኔ ፕሮግራም ታዩኛላችሁ አለ ሙሉ ጊዜ። ይሄ ወንድማችን የነገረን ነገር ተራ በተራ ለሁላችንም ይነግረናል። ተማሪ ነን፣ ሰንበት ተማሪ ነን፣ አገልጋይ ነን፣ ዘማሪ ነን፣ ካህን ነን፣ ቆሞስ ነን፣ ጳጳስ ነን። የቱ ጋር ነው ቤተክርስቲያን እያፈረስን ያለነው? ስሙት። ዲያቆን ነው ወንድማችን። እናም ቲክቶክ ላይ ካገኛችሁት ተከተሉት። በጣም ብዙ ቁም ነገሮች ሰዎች ልከውልኝ ያውቃሉ። ንውስቲ ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተብ ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና ስርዓት ኑሮ መንግስቱን ለመውረስ የሚጥም ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ገረኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቷል። ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባችሁ ነገር በብዙ መንገድ እቺ ቤተክርስቲያንና የእቺ ቤተክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የእቺ ቤተክርስቲያን ችግሮቿ ቤቷ ውስጥ ነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው። ቤተክርስቲያን በብዛት እየጎዳት ያሉ፣ ስርዓቷን ሕጓን ያላወቁላት፣ ቤተክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ፣ ቤቱን እንጂ ባለቤቱን የማያውቁ፣ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተክርስቲያንን እያጠፋናት ነው። እንዲሁም ደግሞ አሕዛብ ይህችን ቤተክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እየተስፋፉ ፖለቲካንም እያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታድሶ አባላት አሉ።
በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፉ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሄደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙ በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበት ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህጻናት እነሱን ያርጉና ኋላ እነሱን መስለው አህሎ ይወጡና ቤተክርስቲያንን ዞር ብለው ማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሂዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም በማለት ልጆቹን የማይመክር ዝም ብሎ የሚመለከት የማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍለው እቺን ቤተክርስቲያን አሳልፈው የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆኑ ያላወቁ ያልነቁ ሲገድሉ የሆነ ገሌን ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደግሞ ዝም ከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትሆን ተሽጣ የድርሻችሁ ይሰጣችሁ ቢባሉ አዎ ይሰጥን የሚሉ ብዙ አገልጋዮች እዚህ ቤተክርስቲያን ውስጥ አሉ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን የኛ ሞት ነው፣ የሚገደለው ክርስቲያን የኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም። ስለዚህ ነቅታችሁ ቤተክርስቲያናችሁን እለት እለት ጎብኟት፣ ቤተክርስቲያናችሁን ጠብቋት። ቤተክርስቲያኗን የሚያመነምኑ ምዕመኖቿን የሚያደህዩ በቤተክርስቲያን ተጠግተው የሚበለጽጉ ብዙ ሰዎች እንዳሉም ተረድታችሁ እነዚህ ሰዎች ወቁባቸው። ለማን መስጠት እንዳለባችሁ፣ ማንን መርዳት እንዳለባችሁ ወቁበት። ቤተክርስቲያን እለት እለት ተከታተሏት። የቀደሙ የአባቶቻችሁን ቅዱሳንን ታሪክ እዩ፣ መርምሩ። እነሱን ለመምሰል ሞክሩ፣ እንሞክር። እኛ አባቶቻችንን ቅዱሳን ባለማወቃችን ብዙ ተጎድተናል። እነሱ እንዴት እንደኖሩ ባለማወቃችን አሁን እንዴት መኖር እንዳለብን መንገዱ ጠፍቶናል። አባቶቻችን እንደዚህ አይነቱን ክፉ ጊዜና ዘመን እንዴት አለፉት? ወጣትነታቸውን እንዴት ለእግዚአብሔር አሳልፈው ሰጡ? እንዴት በዚህ ቤተክርስቲያን ውስጥ ኖረው እንዴት በዚህ ቤተክርስቲያን ውስጥ ሞተው ከበሩ የሚለውን እንወቅ። ስለዚህ እንድንጠፋ በዓላማ እየተሰራብን ነው። እኛም በዓላማ ሰርተን ከመጥፋት እንዳን ቤተክርስቲያናችንን እናሻገር። የምንኖርለት፣ የምንሰራለት፣ የምንሞትለት ዓላማ ይኖረን። ይቆየን። የምንሞትለት ዓላማ ይኑረን። ከተናገረ ውስጥ መሬት የምትጥሉት አንድ ቃል ንገሩኝ እስኪ። የሚሞተው ክርስቲያን የኛ ወገን አይደለም? የሚገደለው ኦርቶዶክሳዊ አይደለም? በዝምታችን ሞቶን አላጀብንም? ቀብሩንስ አላስፈጸምንም? የሚደህየው በእቅድና በዓላማ ድሃ እንዲሆን እየተደረገ ያለው ኦርቶዶክሳዊ አይደለም? የጥቃት ቀጠና ኦርቶዶክሳዊ መሆን አይደለም? አሁን አባቶቻችን መካከል ሰላም አለ? ካህናቶቻችን መካከል እርስ በርስ መግባባት አለ? ምዕመናን አባቶቻችንስ ይግባባሉ? ልጆቻቸውን ይመክራሉ? ወጣት የሌላት ቤተክርስቲያን ነገ ምን ትሆናለች? ህፃናቶችን የማታሳድግ ቤተክርስቲያን ነገ ምን ትሆናለች? ትውልድ የማተካ ቤተክርስቲያን ነገ ምን ትሆናለች? ቤተክርስቲያኗ ሲቃጠል አቤት የማይል ወጣት፣ ምዕመናን ሲጎዱ አቤት የማይል አባት፣ ሲቸገሩ፣ ሲደህዩ፣ ሲጎዱ፣ ሲጎሳቆሉ ቤተክርስቲያን ስትዘረፍ በእቅድ በዓላማ በሆነ ተብሎ ሲሰራባት ማን ነው ዝም ያለው? አውቃለሁ ባይ መምህራኖቿ፣ አውቃለሁ ባይ ሚዲያ ባለሙያዎቿ፣ አውቃለሁ ባይ ጳጳሶቿ፣ አውቃለሁ ባይ እየጎዷት አይደለም? ቤተክርስቲያን ማን ነው የሚያጠፋት? ነፍሰ ገዳዩም እኛ መስቀል ያዝ ነው፣ አንገታችን ላይ ክራ ያስረን ነው። አይ ይሄ እኔ ጉዳይ አይደለም እያልን ያለ ነው እኛ አይደለም? በቤተክርስቲያን ጉዳይ ድምፅ ሆናችሁ ታውቃላችሁ? ለራሳችሁ መቀሌ የሚሞተው ትግራይ ወንድማችሁ የእናንተ ኦርቶዶክስ ወንድም አይደለም? ጅማ የጠፋው ወንድማችሁ የእናንተ ወንድም አይደለም?
አሶሳ የሚጠፋው የሚገደለው ወንድማችሁ የእናንተ ወንድም አይደለም? ሐረር ድሬዳዋ የሚገደለው ወንድማችሁ የእናንተ ወንድም አይደለም? ድሃ የተደረገው ኢትዮጵያ የእናንተ ወንድም አይደለም? ስለ ወንድማችሁ ስለ ክርስቲያን ወገናችሁ ያልተቆረቆራችሁ፣ ስለ ቤተክርስቲያን ያልተቆረቆራችሁ አብሮነታችን የቱ ጋር ነው ያለው? መቆርቆር ማለት መጀመሪያ እኛን ወደ ክርስቶስ ራሳችንን ማስጠጋት ነው የመጀመሪያው። ድምጽ ሆን ማለት በዩቲዩብ በፌስቡክ በምናምን እየወጡ መጮህ አይደለም። መጀመሪያ ንስሐ መግባት ነው። ከዛ ወደ ስጋ ወደ መቀበል ነው። ከዛም በክርስትና መመላለስ ነው። ባልተገባ አካሄድ ከመሄድ መመለስ ነው። መጀመሪያ አሳያችሁ አይደል? እኛን አባት አሳያችሁ አይደል? እዚሁ አዲስ አበባ ንፋስ ላፍቶ ክፍለ ከተማ ሀና ማርያም ጋር ማንጎ ሰፈር ስንት ምዕመናን ሰብስበው ይዘዋል። ቅዳሴ ውስጥ እሳቸው ጋር ያለውን ሰው ከያክል አታገኙ። ታዲያ ክርስትናችንን ነጠላ ለብሶ የአባንን በሚሉ ቤቶች መመላለስ ነው እንዴ ክርስትና? ንስሐ ገብቶ ስጋ ወደሙ መቀበል አይደለም እንዴ? ታዲያ የቱ ጋር ነው ክርስትናችን? የቱ ጋር ነው የሰማዕትነት ድርሻችንን የምንቀበለው? መንፈሳዊ ተጋድሏችን የቱ ጋር ነው? ቤተክርስቲያን የምናፈርሰው እኛ ነን እኮ። እኔ እንደኔ አይነት እናንተም ጭምር ያላችሁ ንጹሃን እኮ በጣም ብዙ አሉ። ዝም በማለትስ ይሄን የክርስትና ጥፋትን የተባበር ነው ብዙዎቻችን አይደለም? ይብቃን አይደል? አዎ ይብቃን። ይሄ ዘመን ይብቃን። ክፉ ነገር ማሻገር ይብቃን። እኛ በንስሐ ተመልሰን ስጋ ወደሙ ተቀብለን ከቤተ ክርስቲያናችን ጎን እንቁ። ቤተ ክርስቲያናችን እኛን ትፈልጋለች፣ ትውልድ ትፈልጋለች፣ ነፍሳት ትፈልጋለች፣ ልጆች ትፈልጋለች። አባቶች ትጉ፣ ዘማሪያን ዘምሩ፣ ወንጌላውያን ስበኩ፣ ቃላቶቻችሁን አመሳጥሩ፣ አባትነት የአባትነት ድርሻችሁን ተወጡ፣ የምትሰርቁም ተውት፣ የሰረቃችሁም ንስሐ ግቡ። መልእክቴ ዛሬ ነው። የዛሬ ቆይታ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን ያዘጋጅቼ ያቀረብኩላችሁ። ለነበረው ቆይታ አመሰግናለሁ። ሰናይ ቀን